እሱን መግለጫ ተከታትለን እንመለሳለን። ፍቃዱ አለሙ እባላለሁ። በአዲስ አበባ ቤቶች ልማት ኮርፖሬሽን የኮንስትራክሽን ዘርፍ ኃላፊና ምክትል ዋና ዳይሬክተር ነኝ። አሁን ያለው ተቋማችን አዲስ አበባ ቤቶች ልማት ኮርፖሬሽን ከመባሉ በፊት የተለያዩ ስያሜዎች ከ1997 ጀምሮ ከተቋቋመበት ጊዜ ጀምሮ አሁን እስካለበት ጊዜ ድረስ በ1090 በ2080 እና በ4060 ፕሮግራሞች ከ317,000 በላይ ቤቶችን መገንባት ችሏል። ይህንንም ደግሞ በተለያዩ ዙሮች 2080 እና በ1090 ፕሮግራም እስከ 14ኛ ዙር ድረስ በጣም ጠቃሚዎች አስተላልፏል ነው ወይ የሚለው በደንብ በሚገባ በጥናቱ ላይ ታይቶ አይደለም። ሰው አንደኛው ነባሩ ሞዳሊቲ አጠናክሮ ማስቀጠል ነው። ያ ማለት በ2080 በ4060 የሚባለው ሞዳሊቲ አጠናክረን እንቀጥላለን። ሁለተኛው በመንግስትና ግል አጋርነት ወይም ደግሞ ፒፒፒ የሚባል ፐብሊክ ፕራይቬት ፓርትነርሺፕ ብቁ ነው ምን ያህሉ ንቁ ነው የሚለው መታየት ይጠይቋል። ግን ኒርሊ ቅድም የገለጽኩልህ ቁጥር ከ500,000 በላይ ተመዝጋቢዎች አሉ። ሰው ለነሱ እንዴት ነው ቁጥሩ? ግን ከዛ በኋላ ያው በየጊዜው እኛ አፕዴት ስናደርግ ባንክ ጋር አክቲቭ የሆነ ሰው ያቆማል፣ ያቋርጣል፣ ለሌላ ነገር ያውላል። ቅድም እንዳልኩት ደግሞ ወደ 54 ማህበራት በማህበር ቤት ስናደራጅ ከዛ ውስጥ ከቆጣቢዎች የወጡ ናቸው 54ቱ ውስጥ ያሉትና ሰው በዛ ውስጥም የገቡት ሲቀነሱ ቁጥሩ እንደዚህ ነው። የዛሬ 2 ወር አካባቢ የነበረ ቁጥር ነው። ቅድም እንዳልኩት ከዚህም ሊቀንስ ይችላል፣ ከረንትሊ ከዚህም ሊጨምር ይችላል። ሰው አክቲቭ ሲያደርገው ቁጠባውን ደግሞ ሲቀጥል አክቲቭ ይሆናል ባይ ዲፎልት እና እሱን ከረንትሊ ባንኮች ላይ ቼክ ማድረግ ይጠይቃል። ኒርሊ ግን ብዙ እንትን የሚያስማማን የጋራ የሚያደርገን በርካታ ቁጥር ያለው ሰው በተለይ ተመዝጋቢ አክቲቭ ሆኖ ጠበቀ ነው የሚለው ነው። ለነሱ ምን ታስቧል ነው? አፍተሮል ቅድም የገለጽኩት ሞዳሊቲዎች ፍላጎትና አቅርቦትን ለማጣጣም በቅድሚያ ግን እነዚህ ተመዝጋቢዎችን ላይ ትኩረት አድርገን መስራት አለብን በሚል አሁን ላይ እንትን ማንለው ኦፊሻል የማይደረግ በጣም በቅርቡ በክብርት ከንቲባችንም ኦፊሻል ይደረጋል ብለን የምናስበው ከዚህ ከአልሚዎች ጋር ከአቅርቦት ጋር እየሰራን ያለ ነው። ልዩ የታሰቡ ነገሮች አሉ ለተመዝጋቢዎች ቅድሚያ የሚሰጥ ሰው እሱ አንደኛው ነው። ሌላኛው በጥቅል ደግሞ በተለይ በመንግስትና ግል አጋርነት የምንሰራቸው ፕሮጀክቶች ላይ ቅድሚያ ተመዝጋቢዎች እንዴት ያገኛሉ የሚል አሰራር የተቀረጸለት ነው ያለው። የአዲስ አበባ ቤቶች ኮርፖሬሽን የኮንስትራክሽን ዘርፍ ኃላፊና ምክትል ዋና ዳይሬክተር የሆኑት ፍቃዱ አለሙ እንደሰማችኋቸው በቀጣይ የ500,000 ተመዝጋቢዎችን የቤት ፍላጎት ማሟላት እና ሌሎችን አዳዲስ ተመዝጋቢዎችን ለማሟላት ሌሎች አማራጮችን እንደሚጠቀሙ ተናግረዋል። ከነዚህ መካከል ግንፍሌ አካባቢ ከ650 በላይ ቤቶችን ለመገንባት ሂደት ላይ መሆኑን፣ በኮሪደር ልማት አካባቢዎች በአዲስ መልኩ ኮንዶሚኒየም እንደሚሰራና አዲስ ሳይት ብቻ ሳይሆን በመሀል ከተማ ላይ ብዙ ኮንዶሚኒየም ለመስራት አማራጭ ሞዳሊቲ መዘርጋቱን ተናግረዋል። በማህበር ተደራጅተው ለሚመጡም በግል አልሚዎችም በተመጣጣኝ ዋጋ ፍቃድ ተሰጥቷቸው እየሰሩ መሆናቸውን ተናግረዋል። ከእነዚህ መካከል ቁጠባ ያቋረጡ አሉ። ቁጠባውን ማቋረጥ የለባችሁም፣ መቀጠል አለባችሁ፣ ተስፋ መቁረጥ የለባችሁም የሚል መልእክት ማስተላለፋቸውን እንግዲህ ከንግግራቸው ለማወቅ ችለናል። የቻናላችን ቤተሰቦች ይህ አዲስ ተስፋ ነው፣ አስደሳችም ዜና ነው።